ሰላም ውድ ቻናል ቤተሰቦች ከሀገር ውስጥና ከሀገር ውጭ ያላችሁት በአለም ዳርቻ ያላችሁት በሙሉ ሰላማችሁ እንደምድራሸዋ ቪዚት ይበላችሁ። ይህን ቻናል እስካሁን ድረስ ቤተሰብ ያልሆናችሁ ቤተሰብ የሆናችሁ ሳብስክራይብ ያደረጋችሁ ለድራማውና ለቻናል ያላችሁን ፍቅራችሁን አሳውቁልኝ ያልኩኝ ዛሬ ኑሃሚን ተከታታይ ድራማ እጅግ በጣም አስደንጋጭ ደረጃ ላይ መድረሱ ይታወቃል ማለት ነው። ውድ ቤተሰቦቼ ወይዘሮ ዝናሽ ሴራዋ በሙሉ ወደ መቅማቅ ለመግባት ጫፍ መድረሱ ግልጽ ነው ማለት ነው። ውድ ቤተሰቦቼ አምራን ወይዘሮ ዝናሽን እየተከታተለቻት እንደሆነ ወይዘሮ ዝናሽ ባወቀች ነበር ምን ነበር ባይነኝ ማለት ነው። ውድ ቤተሰቦቼ ዛሬ በስተመጨረሻ በአምራን እጅ ወድቃለች ማለት ነው። ውድ ቤተሰቦቼ እናም ግን በዚህ ሁኔታ ላይ እኔ የታዘብኳት አንድ ነገር አለ ማለት ነው። ውድ ቤተሰቦቼ እሱ ምንድነው ከተባለ ወይዘሮ ዝናሽ የዳግምን አባት ሲቀብሩ ጊዜ ለምንድነው የሷን ፎቶ ሲቀረጽ የሷ ፎቶ ውጪ ሆኖ የአቶ ለይኩን ብቻ ቀባሪ ሆኖ እንዲታይ ያደረገችው ለምን ይመስላችኋል? ውድ ቤተሰቦቼ እኔ በበኩሌ የሚመስለኝ ከሆነ ከደሙ ንጹህ ለመሆንና እሱን ደግሞ ለማስፈራራት ያደረገችው ተግባር ይመስለኛል ማለት ነው። ውድ ቤተሰቦቼ እናም በስተመጨረሻ አምራን ይሄ ምስጢር ሙሉ በሙሉ ወደ እጇ የሚገባበት አጋጣሚ አግኝታለች ማለት ነው። ውድ ቤተሰቦቼ አምራን ይህን ምስጢር ካወቀች ምን ይፈጠራል ብላችሁ ታስባላችሁ? ውድ ቤተሰቦቼ እናም ዳግም ወደ ከፍታዋ የምትሄድበት መንገድ አግኝታለች ማለት ነው። ውድ ቤተሰቦቼ እናም እጅግ በጣም ከባድ ሰው ነች አምራን። እናም ወይዘሮ ዝናሽ በስተመጨረሻ ወይዘሮ ዝናሽም አቶ ለይኩን በአምራን እጅ መውደቃቸው ግልጽ ነው ማለት ነው። ውድ ቤተሰቦቼ እናም ይህ ተግባር ካወቀ ዳግም ምን የሚፈጠር ይመስላችኋል? እስኪ ሀሳብ አስተያየታችሁን እስኪ ኮሜንት ሴክሽን ላይ አስቀምጡልኝ። አቶ ዳግም ከዛ ከስራ ሲመለስ ጊዜ ሰርፕራይዝ አደርጋለሁ ከፋብሪካውም ስጦታ ሰጣለሁ ብላ ቃል አስገብታ ብትልክም እሱ ሲመለስ ግን አሁን የሚያገኘው ነገር እንደዚህ አይነት ምስጢር የአባቱን ገዳዮቹን ካወቀ ምን የሚፈጠር ይመስላችኋል? እነሱን ያሳስራል ወይስ ምንድነው የሚያደርገው የሚለው ነገር እኔ በበኩሌ በጣም ተሰምቶኛል ማለት ነው። ውድ ቤተሰቦቼ እስኪ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ሌላኛው ደግሞ ኤሚ የዳግምን የፀጉር ዘለላ ዲኤንኤ ምርመራ ለማስደረግ ከኤርሚያስ ተልኮ ምክር ብትቀበልም ያ ተልኮ እጅግ በጣም ዋጋ የሌለው ነው። ምክንያቱም ይህን ዳግም የዛ የወይዘሮ ዝናሽ ልጅ እንደሆነ የዛ ቤት ልጅ እንደሆነ ሙሉ በሙሉ ሁሉም አውቀዋል ከናሆም በስተቀር ማለት ነው። ውድ ቤተሰቦቼ እናም ይሄ ስራዋ ውጤት የለውም። ግን ቢሆንም ኤርሚያስ እያደረገ ያለው ሴራ እጅግ በጣም ከባድ ነው። እና ምንድነው እያደረገ ያለው? እኔንም እንደ አምራን እዛ ቤት አስገቢ፣ እኔን ከቤተሰቦችሽ ጋር ለማስተዋወቅ ትፈሪብኛለሽ ወይ ታፍሪብኛለሽ ወይ ብሎ ያስጨነቃት ይገኛል ማለት ነው። እና ውድ ቤተሰቦቼ የእሱ ተግባር ይታወቃል። እሱ የሚፈልገው ምንድነው? ሀብት ነው፣ ብር ወዳድ ነው፣ ብር ፈላጊ ነው። ይሄን ባለማወቋ ኤሚ ፍቅር በሚባል ሀሳብ አታሏት እሷን እስካሁን ድረስ እየተጫወተ ይገኛል ማለት ነው። ውድ ቤተሰቦቼ እስኪ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ኤርሚያስ ይሄ ተግባር ከዚህ ተግባር ሊቆጠብ ይገባል ባይነኝ ማለት ነው። ውድ ቤተሰቦቼ ሌላኛው ደግሞ ምንድነው? እዛ ገጠር በሄዱበት ለስራ በሄዱበት እጅግ በጣም ከፍተኛ ፈተና የደረሰባቸው ይገኛል ማለት ነው። ውድ ቤተሰቦቼ እሱም ደግሞ ምንድነው? ወንዳ ጥር የተባለ የሰፈር ዱርዬ የሰፈር ወጠጤ እነሱን እያስጨነቀ ይገኛል ማለት ነው። ውድ ቤተሰቦቼ እናም ከኑሃሚን ጋር በፊት ሲወዳት ነበረ፣ ግን እሱ ቢወዳትም እሱ አልወደደችውም። እናም በኃይል በጉልበት የራሱ ለማድረግ ይፈልጋል ማለት ነው። በዚህ በሰለጠነ ጊዜ እንደዚህ አይነት ተግባር የሚሰሩ ሰዎች አሁንም ሞልተዋል ማለት ነው። ሁለተኛ ደግሞ የታዘብኩት ነገር ምንድነው? ሽታ የምትባል ልጅ እዛ ቤት ያለችው አዲስ የድራማ ክፍል የሆነችው ታሪኳን እስኪ ባጭሩ ልገልጽላችሁ ወዳለኝ ማለት ነው። ውድ ቤተሰቦቼ ወደ አረብ ሀገር ሄዳ ህይወቴ ይቀየርልኛል፣
ነገ ይሰምርልኛል ብላ ወደ አረብ ሀገር ብትሄድም ሀሳቧን፣ እውኗን፣ አላማዋን፣ ህልሟን በቤተሰቦቿ የተከዳች ልጅ ነች ማለት ነው ወደ ቤተሰቦቼ። እና ምንድነው የተፈጠረው? እዛ ሀገር ሆና ብር የሰራችውን ያገኘችውን ብር ወደ ቤተሰቦቿ የላከች እዚህ እንዲጠራቀምና እንዲከማች ብላ ገንዘብ ብትልክም ቤተሰቦቿ ግን እሷ ስትመለስ ብሯን ስትጠይቅ ጊዜ ብሯን ለሌላ ዓላማ ወንድሟን እንደዳሩና ለወንድሟ ሰርግ የሚሆን ወጪ ሙሉ በሙሉ እንዳደረጉና ብሯን እንደጨረሱ ስትሰማ ጊዜ እጅግ በጣም ከፍተኛ አደጋ ላይ ትወድቃለች ማለት ነው። ከዛም በኋላ የኑሃሚን እናት እሷን አይታ አንስታ ከመንገድ ላይ አብዳ የነበረችውን ጸበል አስገብታ አድርጋ ሁሉም ነገር ሰርታላት እሷን ሰው አድርጋ ከራሷ ጋር ማኖር እንደጀመረች ታሪኩን እንሰማለን ማለት ነው ውድ ቤተሰቦቼ። እስኪ በዚህ ዙሪያ ላይ እስኪ ሀሳባችሁን አስቀምጡልኝ ውድ ቤተሰቦቼ። እንደዚህ የሚያደርጉ ሰዎች አሁንም ከቀን ወደ ቀን እየተስፋፉ ስለሆነ ይሄ ልክ አይደለም ባይነኝ ማለት ነው ውድ ቤተሰቦቼ። እስኪ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ ውድ ቤተሰቦቼ። እናም ኑሃሚን አሁንም ከናሆም ጋር ፍቅሯ እንደጨመረና ከቀን ወደ ቀን እንደቀጠለ የምናይበት ነው ማለት ነው። ቢሆንም ግን ናሆም ዛሬ ምንድነው ያለው? አንቺ ከዳግም ጋር ፍቅር እንድትጀምሪ ብሎ ሲላት ጊዜ እጅግ በጣም ተደናግጣለች ማለት ነው ውድ ቤተሰቦቼ። ምንም እንኳን ዳግም ቢወዳትም እሷ ግን ዳግምን ልትወደው አልቻለችም ማለት ነው ውድ ቤተሰቦቼ። ሌላኛው ደግሞ ወንድ አጥር የሚባለው ሰውዬ እሷን በኃይል የራሱን ለማድረግ የሚያደርገው እንቅስቃሴ ልክ አይደለምና ወደ ህግ ደረጃ እንሄዳለን የሚሉትን ሀሳብ ቢያጠናክሩና አጠናክሮ ቢቀጥሉ ባይነኝ ማለት ነው ውድ ቤተሰቦቼ። እናም በስተመጨረሻ ይህን ፕሮጀክት በሰላም አጠናቆ ይመለሳሉ ወይስ አይመለሱም? እስኪ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። በእኔ በኩል እስካሁን ድረስ ያለኝ ሀሳብ አስተያየቴ ይህን ይመስላል። የሚቀጥለው ክፍል ምን ሆኖላችሁ ይቅርብላችሁ? እስኪ ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። አብዛኞቹ ሰዓቱን ቋሚ ብታደርጉና በቋሚ ሰዓት ቢለቀቅ ብሎ ሀሳባቸውን እየሰጡ ናቸው። እስኪ እናንተስ ሀሳባችሁን እስኪ ኮሜንት ሴክሽን ላይ አስቀምጡልኝ ውድ ቤተሰቦቼ። የት ሀገር ሆናችሁ ይህን ድራማ እየተከታተላችሁ እንደሆነ እስኪ ኮሜንት ሴክሽን ላይ አስቀምጡልኝ። ዛሬ ገና አመት በዓል ስለደረሰ እንኳን አደረሳችሁ ልላችሁ ፈልጋለሁ። መላው በዓለም ዳርቻ ያላችሁት ውድ ኢትዮጵያውያን ሰላማችሁ ይብዛላችሁ። ቻው ቻው።